ሀገር ያለው ሰው መብትና ግዴታውን ያውቃል። ግን እንደነዚህ ሽሩ መቃወም አይችልም። አገር ውስጥ ያለው ሰው ግን ይሄን ነገር ግን የመቃወም መብት አለው። አገር ላይ እንደዚህ ነገር እንዲፈጸም አልፈልግም የማለት መብት አለው። አምሶ ሶሪ ግን የትም ሀገር ብኖር ባህሌን አረሳው። ሶሪ ረስተሽ ነው ይሄ ልጅ እንደዚህ መሆኑን እኮ እየደገፍን ነው። ይኸውልህ ሰው ይሄ ልጅ ሁማን ነው፣ ሰው ነው። ሰው በሰውነቱ ምንም ቁስል ወጣብህ ብለህ አውጥተህ አጥለውም። ገባህ? ወገን ነው። ስነ ምግባሩ አውሬ ነው። ይሄ ልጅ ደግሞ የሚድንበት ምክንያት አንድ ምክንያት አለው። እዳዝ ማረር ምግባሩ አሁን ታሞ ነው ያለው፣ መረዳት አለበት። መጀመሪያ በምን ምክንያት ታመመ? መጀመሪያ ይኸውልህ ምንም አይነት ምክንያት ሊኖረው ይችላል። አሁን አንተ ውጭ ያሉት ይሄንን አመለካከት ይቀበሉታል የሚለውን ነገር ራስህን አሳምነ ነው ከኛ ጋር ልትፋጭ። እኔ አሁን ከሀገር ውስጥ ተምሬ ያመጣሁት ነገር አይደለም። ጂቦኒ አንድ ነገር ልንገራችሁ ነው አካባቢ አዲስ አበባ ምን አለ መሰለሽ አካባቢ እውነቴን ነው የምነግራችሁ። ከምትጠብቁት በላይ በምንም ተአምር በብዛት አናይም። ውጭ ብትላላችሁ እንጂ ከስንት አንድ ነው የምናየው። ከስንት አንድ ይመስላችኋል? ከውጭ መጣ የምትሉት እኔ የምኖርበት ልንገርህ፣ ሀገሪቷን ልንገርህ። የምኖርበትን ሀገር ፊኒክስ አሪዞና ይባላል እና አስፋልት ላይ በቪዲዮ ቀርጽልሃለሁ። በብዛት የለም፣ እንደምታወሩት አይደለም። እስቲ በቪዲዮ ወጪ እስቲ አንቺ ያለሽበት ለምንድን ነው በቪዲዮ የምከብለው? አንበሳ ታወርዳለህ። በቃ ታይዋ በቪዲዮ መውጣት ማለት ሴትዮ ለምንድን ነው በትክክሉ ነው የምነግርህ። ለምንድን ነው አንተ ልጁን እንደዚህ አንበሳ ይብላሽ? አንበሳ ትላለች እንዴ? አዋ ፊቴን ለማየት ከፈለክ አንበሳ ታወርዳለህ። ትክክል አይመስለኝም። ምክንያቱም እኛም መብት አለን ልክ እንደሌላው። ይቅርታ ፍቅርዬ፣ ልክ እንደሌላው መብት አለን የመናገር። ሌላው አብዛኛው ሰው አሁን አንድ ወንድሜ ምንድን ነው ያለው ውጭ እሱ አገር ቤት ስላለ ነው ማለት ነው እንበልና የአሜሪካ ኤምባሲ ያፈነደዳችሁ ሰዎች ቪዛ ይሰጣችኋል ቢባል ሰልፉ ከሽሮ ሜዳ ከሽሮ ሜዳ ሞያሌ ደርስ ነበር። ለምንድን ነው ጃርዳ አንተ ወደ ቁም ነገር ማትሄደው? ለምን መሰለህ? ከምሬ ነው። ከምር የምታረግ አንደኛ ይኸውልህ እንደዚህ አይነት ነገር የሚጸየፍ ሰው የሚጠራጠር ሰው ወደዚህ አይነት ሀገሮች መሄድ የለባቸውም። አትሂዱ። ለምን ትሄዳላችሁ? ለምን ነገር ላይ ኃጢአት ላይ ለምን ትገባላችሁ? አትሂዱ። አንተ ለምን አትመለስም? እኔማ ምን አገባኝ? አልተቃወምኳቸውም እኮ ከፈለጉ በራሳቸው ህይወት የራሳቸውን ውሳኔ ይወስናሉ። አያገባኝም። አልተመቸኝም። ግን ጃራደ ነው ምናምን የምትባለው ልጅ እኔ that's not the problem። የኔ ግል ህይወት ላይ ለምን ትገባለህ? እኔ እኮ ከአንተ ነው የሚጀምረው። ይኸውልህ እንደዚህ አይነት ነገር የሚስፋፋው ከአንተ ነው። የምታበረታታ ምን ታረጋለህ? ስልኬን ልስጥና ትገለኛለህ? ምን ታረገኛለህ? እኔ ምን አረጋለሁ? እኔ ምን አገባኝ? ስለ እኔ ይኸውልህ ስለ ሰው ግል ህይወት አትግቡ። እኛ ስለ ጀርዳ ምን አለ መሰለህ፣ ይኸውልህ አንድ አዳምጠንና እኛ ጅቦ ምን አለ መሰለህ 2008 አካባቢ ሲዮ ክለብ የሚባል ካወቅ በስም ሰምተህ የምታውቅ ከሆነ ሲዮ ክለብ ታውቀዋለህ? የሀረር ልጅ ነበር ባለቤቱ። እዛ አካባቢ የመጀመሪያ ጊዜ የተከፈተ አካባቢ ነው እና እንደዚህ የተጨፈረ ምናምን ከውጭ ናቸው የመጡትና ሲሳሳሙ ተገኙ። እዛ ፎቁ ላይ ማለት ነው። እኔ እዛ ውስጥ ነበርኩ። ከላይ ነው እየፈጠፈጡ እየተደበደቡ የወጡት። ከዛ ቀጥሎ ደግሞ የት መሰለ ወሎ ሰፈር በሚገርም ትልቅ ግቢ ውስጥ የነሱ ብቻ ጨፈራለ ተብሎ 2008 አካባቢ እሱ ብዙ ባለስልጣኖች አሉ ይባላል። እሱን እርግጠኛ አይደለም። እዛ ውስጥ አልገባም ፖለቲካ እንዳይሆን። ግን ይሄን ነገር መቃወም የሚችል አገር ውስጥ ያለ ሰው ብቻ። ውጭ ያለው ሰው ለምንድን ነው ይሄ እንደዛ ምለው መሰለህ? እኔ ባለሁበት እንኳን አገር ማለት እኔ ባለሁበት ሀገር የፈለከው ቦታ ሲሄድ ላይ እኔ ባለፈውን የሆነ ስራ ነበርኝና እየሰራሁ ያለን ሴት ናት እንደዚህ ልጅ አለሽ እንዲህ ምናምን ነገር ስላት ላይ ወይ ይቅርታ እኔ ተመሳሳይ ጾታ ነኝ ስትለኝ ክውን ያልኩት እንዴ ለምን ለምን እንደዚህ ሆነሽ ማለት አልችልም። ለምን አገሪቷ ህግ አይፈቅድም። ማንቋሽ አትችልም። እሺ ገብቷል አይደለ? ይሄን ለምንድን ውስጥ ያለን እኛ በሃይማኖት በባህላችን ስለተሳሰረን፣ ግን አገር ውስጥ ያለው ሰው ነገ የሚደርስበት ባይዘው ሶፎንያስ ልጅ ሆኖ ያው ቅድም እንዳልኩ ሊስትሮ ሲሆን ላይ የሆነ ነገር ላይ ሲሰራ ምናምን ተደፍሮ ሊሆን ይችላል። ይሄን የተደፈረውን ግን ከጸበሉ በፊት መጀመሪያ ከኋላ ክፍል የተረጨበትን ነገር ለማስወጣት ብዙ ገንዘብ ያስፈልጋል። ከዚህ ነገር ለመውጣት ማለት ነው። አንድ
ሁለተኛ ደግሞ በሆርሞን የሚመጣ ደግሞ አለ። የሴትን ሆርሞን ይዘው ወንዶች ምናምን የተቀላቀሉ ማለት የወንድና የሴት ሆርሞን ያላቸው ሰዎች አሉ እና በብዙ ጊዜ እነሱንም የሚያስተካክል መድኃኒት አሁን አለ በዚህ ሰዓት ላይ። ይሄ ማስተካከል ይቻላል አለበት ነው ዞሮ ዞሮ። አይ ቆይ ጅቦ እዚህ ጋር ጤና ጣቢያ መድኃኒት መርጃ የሌላቸው ማህበረሰብ እንዴት ነው ጅቦ መፍትሄ ነው የሚፈለገው? እኔም ልናገር ጅቦ። ኦኬ ጅቦ ሀሳባችን ደስት ቆይ አሁን የገቡ አዳዲስ ሰዎች አሉ። ኦጂ ቀጥል። ከዛው ጅቦ ቴንክ ዩ ጅቦ ምን አለ መሰለህ አሁን ቆይ ወሎ በዚህ ዙሪያ ስንመጣ ኢትዮጵያ ላይ ሩት ኬዙ ምንድነው የሚለው ነገር ማወቅ መቻል አለበት። አንደኛ እንደዚህ አይነት ሰዎች የሚፈጠሩት በመደፈር፣ ሁለተኛ አሁን ወንድሜ ሲለው እንደነበረ ባይ ኔቸር ማለት ነው ሲወለዱ 50% የወንድ 50% የሴት ይዘው የሚወለዱ አሉ። ሶስተኛ ደግሞ እንደ ቢዝነስ ኢትዮጵያ ውስጥ የሚሰሩ ሰዎች አሉ። ይሄን እንዴት ብትለይ ሴቶች ናቸው፣ ትላልቅ ሴቶች ኦር ወጣት ሴቶች ናቸው የሚሰሩት። ምን ያደርጋሉ? ፎከስ የሚያደርጉት ክለብ ላይ ነው። ሰውን ያሰክራሉ። ያንን ሰው ልጁ በቃ ሴት አገኘው ብሎ ሲሄድ እቤት የሚያጋጥመው ሌላ ነገር። ቀደም ሜንሽን ሲያደርጉት የነበሩ ብዙ ክለቦች ነበሩ። ኦካናዳ የሚባል ወሎ ሰፈር ጋር የሆነ ቤት ነበረ፣ ኤልሳ ህንጻ ስር ምናምን። ማህበረሰቡ ራሱ ይሄን ነገር እኮ ሰፖርት አድርጎ እየሰራበት ነው። ገብቷል? ይሄን ነገር እንዴት አድርገህ ነው አቮይድ የምታደርገው? እነዚህ ሰዎች ሳይካትሪስት ይፈልጋሉ። ከእንደዚህ አይነት ነገር በቀላሉ ሊወጡ አይችሉም። አሁን የልጅ ሶፎንያስ ዛሬ ላይ ለሚጸጸትበት ባያወጣው ባይታወቅበት ገብቷል እድሜ ልኩን ይዞት ይኖር ነበር። ዛሬ ላይ ላለው ጸጸት ግን ስለወጣ ነው ነው ኦፊሻሊ ስለወጣ ነው የታወቀው። ስንት በየጉራንጉሩ አለ፣ ስንት ተደፍሮ ሲጀምር እኛ ማንነን ኢትዮጵያኖች፣ እኛ ማንነን ህፃን ልጅ እንደፍረን የምንገድል ሰዎች፣ ለህፃን ልጅ ማይራራ ያለው ሜንታሊቲ ማህበረሰብ፣ ያልነቃ ማህበረሰብ እነዚህንም ለእንደዚህ ነገር እኮ የዳረጋቸው እኮ ደፍሯቸው ነው። ይሄ ነገር ሊመጣ የሚችለው አንድ ባይ ኔቸር 50-50 ሲወለዱ፣ ሁለት ሲደፈሩ እንጂ ማንም ሰው እኮ ወዶ ፈልጎ አይደል የሚገባው። ፈልገውም አለ። ስማኝ፣ አይ ወይ ቡሌክስ ልንገር። አሁን ሴት ልጆች አይተህ ከሆነ ወንዳው እንዲሆኑ ሴቶች አሉ። አይታችሁ ታውቃለህ? ባይ ኔቸር የተወለዱ ሰዎች አብዛኞቹ ኳስ ተጫዋቾች ወንድ ናቸው። ኤግዛክትሊ ወንዳው ሴቶች አሉ። ወንድ ሆኖም 50% ጂኖ የወንድ ነው፣ 50% የሴት ነው። ያ ኦፍ ኮርስ ትክክል። ወንድም እንደዛ አለ፣ 50% የሴት 50% የወንድ አለ። ገብቷል? የሰው ልጅ እንደዚህ አይነት ሰዎች ልትቀይራቸው የምትችለው በአንድና በአንድ ምክንያት ሳይካትሪስት ማየት አለባቸው። ከተደፈሩ ደግሞ ኢትዮጵያ ውስጥ ያ የሚጸዳው ነገር ኢትዮጵያ ውስጥ የለም። ኢደር ታይላንድ ወይ ሌላ ሀገር ተልኮ ነው። ያ ኦጂ እንትም አለ። ግን አፎርደብል ነው ወይ የሚለው ገብቷል? አሁን የኢትዮጵያ ማህበረሰብ አረ በሚኒት አድርገው ጅቦ የኢትዮጵያ ማህበረሰብ ጨርስና ያወራሉ አለ ነው። የትም አንሄድም እኮ የኢትዮጵያ ማህበረሰብ መሳው እንዳትባት ሄድን እሄዳለሁ። ቆይ ትሄዳለህ ወሎዬ? ወሎ ለምንድን ነው የምትረብሸው? በእናትህ ኦጂ ቀጥሎ። አንተ ምንድን ነው የምረብሸው? እባክህ ቀጥል። እስቲ ሀሳብን ስጥች። እስቲ ቆይ ቀጥል። እኔ ሀሳቤ ያቺ አዲስ አበባ የምትባለው እሷም እስር ቤት መግባት አለባት። ቂጥቂጥ ይሸታል ትላለች። እንዴት አባት ወይታ ነው። ሁለተኛ ደረጃ እነዚህ ሰዎች መገደል የለባቸውም፣ ግን እስር ቤት መዘጋጀት አለበት። ኃይለኛ እስር ቤት ማለት ነው። መሬት ተቆፍሮ በቀን ቆሎና አሹቅ እያበሉ ታች አርቆ መቅበር ነው። እስር ቤት መዘጋጀት አለበት። ምክንያቱም እኛ አንገልም ሴት ለሴት የሚያደርጉትን እዛው አስከትሎ በወረፋ መስጠት ነው። ሴት ቸው ልታበዛ ነው ኢትዮጵያ። አዲስ አበባ እግዚአብሔር ጅቦ የትክክለኛ ሰው ነገር ወሎ አንድ ጥያቄ ልጠይቅህ። እግዚአብሔር ጅቦ የምትኖረው አሜሪካ ነውና አገልግሎት ተቀብለህ ታውቃለህ ወይም ሰጥተህ ታውቃለህ? ለምሳሌ ሱቅ፣ የጌይ ሱቅ ገብተህ እቃ ትገዛለህ ወይም ደግሞ አንተ ሱቅ ማላየውም ማላቅም መስማትም ማየትም አልፈልግም። ምን ለማለት ፈልገህ ነው? ኖ ተገድለው እኔ በነገራችን ላይ አንተ ባልከው ነገር በአንድ እስማማለሁ። ወደ ውጭ ሀገር ይላኩ ያልከው ሁሉም ያፈነድዳል። ቀለም ድረስ ሰማይ በአንተ እስማማለሁ። ባልካት ነገር በዛ ሁሉም ያፈነድዳል። ለጠለጠኝ እንትና ልጅ ነው የሚለው ከቤቱ ይጨራረሳል። ትቀልዳለህ እንዴ?
ስማ ጅቦ ነው የምስቀው። ስማ ጅቦ ብዙም አያስቅም ይሄ ነገር። አንድ ባለሀብት ነበር። ስማ ተናርጉበት። አንድ ባለሀብት ነበር። ምን እንደሚያደርጋችሁ ታውቃለህ? እንደዚህ የሚያጠምደው ክለብ እየሄደ ምናምን እንደዚህ እየጋበዘ አስክሮ በቃ ሽባ አድርጎ ነው የሚወስዳቸው። እና ይሄ ትክክለኛ ታሪክ ነው። ልጁ በተኪላ ነው እንደዚህ አስክሮ ወሰደው ማለት ነው። ከዛ እቤቱ ወስዶ ወያለው። ይሄ ልጅ ከዛ ቀን በኋላ ተኪላ ሳይ አይጠጣም። ለምን አትጠጣም ሲባል ተኪላ ከተጠጣው ቂጤን ያመኛል አለ። በቃ የድሮ እግዚአብሔር ነው ማለት ቀልድ ነው። አንድ ነገር ልጠይቀው። ትክክለኛ ታሪክ ነው። ቆይ ልጨርስ። ብዙ ነገር ይኸውልህ እንደ ስታቲስቲክስ እንደ ዳታ የምታቀርባቸው ነገሮች አሉ። 50 ምናምን እያልክ ፔፐሮች ሪሰርች የሆኑትን ፔፐሮች ልታሳየን ትችላለህ? ዝም ብለህ ነው ቁጥር እየጠራህ ያለው። እንደዚህ ሲወለዱ እንደዚህ ሲደፈሩ ምናምን እያልክ ሆሎን ማምነው ነገር አለ። ግን አንተ በምትፈልገው መንገድ ናሬሽኑን የምትሰራው አንተ በምትፈልገው አሁን ምንድን ነው 50 እንደዚህ ይሆናሉ 50 እንደዛ አይሆን ሲደፈሩ የምትለው ነገር ከየት ነው ያመጣው? ይሄንን ነገር ፔፐሩን ልታሳየን ትችላለህ? እዚህ ጋር ፖስት ልታደርገው ትችላለህ? ኢትዮጵያ ላይ ምን ያህል ይደፈራል የሚለውን ነገር ስታቲስቲክሱን ቼክ ማድረግ ትችላለህ። ሊንክ ለምን አሰለ? የሶስት ዓመት የሚደፈርበት ሀገር ናት ኢትዮጵያ ሲጀምር ማይም ሴት ወንድ ልጅ የማይመለሱበት ምንም ነገር የለም። ሬሾ እናውጣ። ስንት ፐርሰንት ወንድ ልጅ ህፃናቶችን ይደፍራል ኢትዮጵያ ውስጥ? ስንት ፐርሰንት? ጥያቄውን ሙሉ ላድርገው አትሊስት ፕሊዝ። ስንት ወንድ ልጅ ህፃን ሴቶችን ይደፍራል? ኢዘር የሰፈር ሰው ሊሆን ይችላል፣ በጉልበት ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ዘመድ ነኝ ብሎ ሊሆን ይችላል። ስንት ህፃን ልጅ ይደፈራል? በተመሳሳይ መልኩ ደግሞ ስንት ጌ ወይም ደግሞ ተመሳሳይ ጾታ ያላቸው ሰዎች ምን ያህል ህፃን ልጆችን ደፈሩ? እኔ ብትጠይቀኝ ማለት ነው 100,000 ሜቢ ለ1,000 100,000 ወንድ ልጅ ህፃን ልጆችን በ5 ዓመት ውስጥ ቢደፍር 1,000 የማይሆን 1,000 አይደለም የምልህ 100 የማይሆን ተመሳሳይ ጾታ ያለው ሌላን ህፃን ልጅ ደፍሯል የሚለውን ላቀርብልህ እችላለሁ። ይሄንን ስታየው መጀመሪያ ፎከስ ማድረግ ያለብን ሁሉም ላይ ፎከስ መደረግ አለበት፣ ግን አስከፊው ላይ ቁጥሩ የበዛው ላይ ነው አይደለም መጀመሪያ ፎከስ መደረግ የነበረበት። በየቤታችን የምናየው ነገር እኮ ነው አይደለ? ግን እየተከራከርክላቸው ይመስላል እኮ። ግን ኖ ለባለቂጦች እየተከራከርክ ይመስላል። በነገራችን ላይ ጅቦ አትቀልድ፣ ያትቀልድ ሰው የገደለ ይሻላል። ይህ ሰውዬ ቢስ የለውም ህይወት የለውም አያገባም። እሱን የምታገባ ያለችም በአጠቃላይ ሁሉም የራሱን ሀሳብ ያመጣል፣ ይወያያል፣ ይከራከራል። ሀሳቡን ነው መጋፈጥ ያለብህ። ኦኬ መከራከር መብት የለኝም። ለጌ መከራከር መብት የለኝም። ማንን ወክላ ነው የምትከራከረው? ቦታ ያለህም ለመከራከር